እነሱ ያሉ ቆይታ ማድረግ የማይታሰብ ነው። ናይ አብረን እናሳድግ ወኔ ያለው አባትነት ሸክም አደራ እንደሆነ የተረዳ ሰው ይሄ ሰው ለኔ ጀግና ነው። አሁን በተሰማ አስደንጋጭ መረጃ በረከት ገበሬዋ ወንጀለኛው ምን አድርጎ ነው እየተፈለገ ያለው? ይጨከናል፣ በዚህ ላይ ይጨከናል። ተው ግድ የላችሁም፣ በዛሬ ጤናችሁ አትኩራሩ። መንታ ልጆቿን በባሏ ላይ ጥላ የሄደች ሴት እጅግ በጣም ብዙዎቻችን እየተቀባበለን አለ። ከዚህ ጋር ተያይዞ ግን እጅግ አሳዛኝ የሆነ ነገር ሰምቻለሁ። የእውነት ብዙዎቻችሁ ይህንን መስማት እስከ መጨረሻው ቆይታ አድርጉ። ይህንን እነግራችኋለሁ። ከበረከት ገበሬዋ ጋር ተያይዞ የተሰማው ነገር ምንድነው? ሰዎች እጅግ በጣም በጠና ታማለች። ሁኔታ ምን እንደሚመስል በዚህ ቪዲዮ አጠር አድርጌ እነግራችኋለሁ። እጅግ በጣም ልቤን ነካ ነገርን ከመቄዶንያ ጋር ተያይዞ ከሰሞኑን ሰማው። የእውነት ልቤን አውርዶታል። እነግራችኋለሁ። አንድ እጅግ በጣም በጥብቅ እየተፈለገ ያለ ወንጀለኛ አለ። ይሄ ወንጀለኛ ማን ነው? በዚህ ቪዲዮ እነግራችኋለሁ። ሁላችሁም ቪዲዮውን ላይክ በማድረግ ቤቱን ሳብስክራይብ አድርጋችሁ እስከ መጨረሻው እንድትቆዩ እጠይቃችኋለሁ። ሰዎች ምንድነው ከሰሞኑን እየተሰማ ያለው ነገር? ትዳር ወዴት እየሄደ ነው? ትዳር የሚባለው ነገር ትርጉሙ እንዴት እየሆነ ነው? እንዴት እየተረጎምነው ነው? ከሰሞኑን በጣም የሚያሳዝን ነገር በእይታ ሚዲያ አንድ ወጣት ቀርቦ ነበር። መንታ ልጆችን ይዞ መጥቶ የተናገረው ነገር ብዙዎችን አሳዝኗል። እስኪ ተመልከቷቸው። የእውነት ህፃናቱን ተመልከቱና ተመልሰን የምናወራው ነገር ይኖራል። እንዴት ነህ? ያምር ባህል በግራና በቀኝ ታቀፈ። በረከት ነው ልጅ አይደለ? ደስ ይላል። እነሱ ያሉ ቆይታ ማድረግ የማይታሰብ ነው። ግን ከነሱ ጋር እነሱ ቆይታ ማድረግ ትንሽ ያስቸግራል አይደለ? ግን ቢያንስ ስምህን ብቻ እንኳን ንገረንና ከዛ ወደሚቀጥለው እንሄዳለን። ስሜ አንደበት ወርቅአለም ይባላል። እሺ የመጣሁበት በተፈጥሮ አልችልም። ከምር በጣም ነው የሚወደው ህፃን ልጅንና እኔ እነዚህ ልጆች አንጀቴን እውነት በልተዋል። አላውቅም እንዴት እንደሆነ። እንግዲህ የተፈጠረው ነገር ምንድነው የሚለውን አንድ በአንድ አሁን እነግራችኋለሁ፣ አሳያችኋለሁ። እያንዳንዱን ነገር ከራሱ አንድ ቤት ተሰማላችሁ እና በጣም ነው የሆነት ያሳዘኑኝ ህፃናት። እዚህ ያያቻቸው እንደሆነው ህፃናቱን ብቻውን ነው ኦሬዲ አሁን በዚህ ሰዓት እንዲያሳድግ የተፈረደበትና ሚስቱ ወደዚህ ጥላ ሄዳለች። ግን በጣም ወሳኙ ጉዳይ ለምንድነው ሚስት ጥላ የሄደችው የሚለው ነውና ሰፋ ያለ ቆይታ አድርጓል። ቀንጨብ እያደረኩኝ ለማሳየት ጥረት አደርጋለሁ። ከዛ ሙሉ ሐሳቡን እነግራችኋለሁ። ማንም ተንገርም ሲነገር ከኋላ ሁሉም ያንጫብ ለማደግ ውስጥ ነው የሚለኝ እግዚአብሔር። እኔ ደግሞ ለማደግ አልስጥም። ወድሻላ በርግዛሬ ልራብ እችላለሁ፣ ነገር በላ እችላለሁ። ልጆችም እንደዚህ ወድሻላ ተስፋ እንዳለኝ አውቃለሁ። አይታችኋል። በስሎ ወደ ትዳር መግባት ማለት እዚህ ጋር ወይኔ እናቴ በእውነት በጣም ነው የወደድኩት። ማንም እየተነሳ ምን እንደምን ታውቃላችሁ? ለማደጎ ሰጥ ነው እምለኝ፣ ግን በፍጹም አልሰጥም ነው እያለ ያለው። ይሄ ነው ወደ ትዳር ከመግባት በፊት መብሰል አለበት የሰው ልጅ ብዬ ብዙ ጊዜ የምናገረው። በሳል የሆነ አእምሮ ያለ በቃ አሁን መጨረሻ ላይ ነግራችኋለሁ። ወደ ትዳር ከመግባቱ በፊት ሁሉም ሰው ሊኖረው የሚገባውን አመለካከት የህይወት ስታንዳርድን እነግራችኋለሁ። ግን ይሄንን ልጅ አለማድነቅ አይቻልም። ለምን? በፈተና መካከል እንኳን ሚስቱ ጥላበት እንኳን እነዚህን ሁለቱን ልጆችን በአስቸጋሪ ሁኔታ አለ ያለበትን ሁኔታ ሁላችሁም ትመለከታላችሁ። ግን ምን አላደርግም አለ። ሰው ሁሉ ለማደጎ ስጥ እያለኝ ነው አለ። አልሰጥም ብያለሁ አለ። ጀግና ጋመጣች ሰይ ልጅ እናሳድጋለን። ካልመጣች ደግሞ አልመጣችም። ልጆችን ነገም ዛሬም አልሰጥም። ያዳመጠች ከሆነ ገብቶሻል። የማትሰጠው ለዴኬር ነው ወይስ ለሷ? ለማደጎ አልሰጥም። እሷስ መታ ልጆች ልውሰድ ብትል አልሰጥም። ጀግና አሁንም ለአሳዳጊዎችም አልሰጥም፣ ለሷም ብትመጣ ልጆችን አልሰጥም። ናይ አብረን እናሳድግ ወኔ ያለው አባትነት ሸክም አደራ እንደሆነ የተረዳ ሰው ከምር ምንም አይነት ነገርን ሶሻል ሊያድል ይችላል በዚህ ሰዓት። ይሄ ጉዳይ ግን ልጅን ሲወልድ ከኃላፊነት ጋር እንደወለደ ሰው
ይሄ ሰው ለኔ ጀግና ነው። ፍላጎትን ልጆቹን ይዘህ ራስ ማሳደግ ነው ለምስልሽ መጀመሪያም የነበረ ልብ ያው ልስጥ ምናምን ስለነበረ ላምን አልችልም። አሁን ላይ ገብቶሻል። እንዴ ላምን ይችላል? ማታምነው እሷ ልጆቼን ልውሰድ ማለቷ ነው ወይስ መታገል? አይ መጣ ልጆቼን ልውሰድ እንኳን ብትለኝ መጀመሪያ የነበረው ነገር ስለነበረ ማደጎ ሰጣለሁ ምናምን ስትለኝ ስለነበረ አላምን አልችልም። እሷን አሁን ላይ አላምናትም። ገብቶሻል? ያለው ነገር እኔ ከመጣች ችግር የለብኝ። መልካም እንግዲህ አንደበት እዚህ መጥቶ የሁለት የመንታ ልጆች አባት ነው። እዚህ መጥቶ የተናገረውን ታሪኩን እስካሁን እንደሰማችሁት ነው። መታገዝ ይፈልጋል ለልጆቹ ጥሩ አባት ለመሆን። አሁንም ለብቻው እየታገለ ነው ያለው። ባለቤቱ ጥላበት ሄዳ። ስለዚህ እናንተ ድጋፍ እናንተን አብሮነት ይፈልጋል። አሁን ተመልከቱ። አሁን እዚህ ውስጥ እኔ እንደ ሰው ብቻ ሳይሆን የምናገረው ትዳር ትልቅ ተቋም እንደሆነ እንደሚገነዘብ ሰው ነው እማወራላችሁ። አስተውሉ። እሷን ወደ ለማደጎ እንስጥ ነው ህፃናትን ልጆቿን የምትለው ማለት ነው። እሱ አልሰጥም፣ በቃ ኃላፊነት ነው ተሰጥተውናል። እነዚህ ልጆች በህይወት እያለን ማደጎ መግባት የለባቸውም ብሎ ይከራከራል። ታዲያ በዚህ ሂደት ይህንን ባለመስማማት ነው አይ ቲንክ ጥላ ሄደችው ማለት ነው። እንደውም በዚህ ቪዲዮ ላይ ተጠይቋል። ምንድነው አጠፋው ብለህ የምትለው ነገር አለ? ይቅርታ ልጠይቃት የምትፈልገው ነገር አለ ብላ ጠይቀዋለች። እና አንድ ምላሽ ነው የተናገረው። እኔ ይቅርታ መጠየቅ የሚገባኝ ነገር ምናልባት ሜቢ ከጎደሎ ነገሮች ውጭ ሌላ ነገር የለም ያደረኩባት አለ። ጋይስ አስተውሉ። አሁን ጎደሎውን ቢሆን ሙላት በትዳር ውስጥ እንዳለ አስተውሉ። ወደ ትዳር አእምሮን አብስሎ የማይገባ ትውልድ ዛሬ እኮ በየቦታው እየተፈጠረ ያለው ትዳር የሚባለው ነገር የሚመሰረተው ከዚህ አንጻር ነው። ጋብቻን ከእድሜ አንጻር ነው የምንለካው። ኖ እንደዛ አይደለም። ጋብቻ የብስለት ጉዳይ ነው። ጋብቻ በገንዘብ መብቃት ብቻ አይደለም። ጋብቻ የአእምሮ ጉዳይም ነው። የወኔ ጉዳይ ነው። የባለቤትነት ስሜትን ተረድቶ ወደ ትዳር መግባት ጉዳይ ይመስለኛል። አስተውሉ። ልጆቼን ወልጄ ገንዘብ የለኝም ብዬ ምሳት ከሆነ መጀመሪያ ገንዘብን ነው ማደራጀት የነበረብኝ። እኔ በጣም የእውነት ስለተሰማኝ ነው እዚህ ላይ በደንብ ማወራላችሁ። ልጆችን በተንደላቀቀ ህይወት ነው ማሳደግ የሚፈልገው ካልሽ መዘጋጀት የነበረብሽ መጀመሪያ ነው እንጂ ካገባሽ በኋላ ልጆች ከመጡ በኋላ ልጆች በህይወት ያለሽ ማደጎ እንዲገባ ለምትል ሴት እንዴት ምንድን ነው? እውነቴን ነው ምላችሁ። ይሄንን ሰውዬ ሜቢ እኔ ካለውበት በርቀት ስላለ ነው እንጂ አገኘዋለሁ። በቃ ሂስ ሄሮስ ጀግና ነው። በቃ በጣም ትልቅ ሰው ነው። ይህንን ሰው መርዳት አለብን ሁላችንም። ጀግና አሁንም ቢሆን ታውቃላችሁ፣ ልትመለሽ ትችያለሽ። ከተመለሽ አብረን እናሳድጋለን እንጂ ለማደጎ አንሰጥም። ስልም ሰምታችኋል። ለማደጎ እሰጣለሁ ብላ ስትል ስለነበረ ልጆቼን ወስዳ አሁንም ብትወስድ አላምንም። ከኔ ጋር እያለን እናሳድጋለን። እቸገራለሁ፣ ዛሬ ልቸገር እችላለሁ አለ። ጀግንነት በቃ አባትነት ይሄ ነው። ለልጆቼ ልለምን እችላለሁ አለ። በቃ እኮ አባትነት ማለት አንደላቆ ማሳደግ ሳይሆን ኃላፊነት እየተሰማው እየተጨነቀ የልጆቹ ጉዳይ ትልቅ እንደሆነበት እያሰበ የትዳሩ ጉዳይ ትልቅ እንደሆነበት እያሰበ የሚያሳድግ ወላጅ ነው እውነተኛ ለልጅ አባት የሚባለው። የልጅ አሳዳጊ እሱ ነው እንጂ የፈለገውን ነገር እያቀረበ የሚያሳድግ አይደለም። ጋይስ ምን ተማራችሁ ከዚህ ቪዲዮ? ምንድን ነው የምትወስዱት? ወደ ትዳር ከመግባታችሁ በፊት ሲሪየስ ማሰብ ያለባችሁ ሜንታሊ ማቹርድ ነኝ ወይ? ይህንን ካላሰባችሁ ወደዛ አትግቡ። ስሜታዊ በሆነ ፍቅርም ተያይዛችሁ ጥልቅ አትበሉ። በቃ በተለይ ተረጋጉ። የዘመኑ ወጣቶች የትም አትደርሱ። እንደዚህ ነው መጨረሻው። ተቸገረ እኮ ያኔ እኮ ገና ለጋ የሆነችውን ስህተት የሰራው ያኔ ነው። ይሄ ለብዙ ወጣቶች ደውል ይመስለኛል። ረጋግታችሁ ራሳችሁን አረጋግታችሁ ባካችሁ ለሚወለደው ትውልድ እንዴት የሚያምሩ ህፃናት ናቸው። ግን እንዴት ነው የሚያማምሩት? እነዚህን በሰጠው ፈጣሪ እንግዲህ በህይወት ያለን እንስጥ ስትል እምቢ በማለቱ ጥላ ሄዳለች። ይሄ ነው ማለት ነው አለመብሰል፣ ጥሬ መሆን። ስለዚህ ውጤቱ ይሄን አስከትሏል።
ለማንኛውም ይሄ ጀግና ሰው ሲቀጥል ደግሞ ሁሉም ወደ ትዳር ለመግባት የሚያስብ ወጣት ማሰብ ያለበት ጉዳይ ይመስለኛል። አባቴ አንቺም ብትሆን አንተም የበሰለውን ነው እንጂ መፈለግ አለብህ። ገና ለብሶ እንትን ስለሆነ ብቻ ሰው መስለው ወደ ትዳር እንዳትገባ አደራችሁ። ይሄ የሀገር ሕልውናን የሚያጠፋ ነገር ስለሆነ እዚህ ላይ ብዙ ቆየን። ስለዚህ የእናንተ ሐሳብና አስተያየት ምንድነው? ከቻላችሁ ሁላችሁም እንድትረዱት ይህንን ሰው ጠይቃችኋለሁ። በጣም ብዙዎቻችን ዝም ያልነው ጉዳይ እናንተ በረከት ገበሬዋ በምን አይነት ሁኔታ ነው ያለችው? ምን ላይ ያለች ታውቃላችሁ? ለብዙ ሴቶች እንዴት እንደነበረች ዛሬ ያለችበትን ሁኔታ ተመልከቱ። ግን ብዙ ትኩረት ያልተሰጠው ጉዳይ ነው ይሄ። አሁን በተሰማ አስደንጋጭ መረጃ በረከት ገበሬዋ በጽኑ ታማለች ተባለ። እንደሚታወቀው በባለፈው ጊዜ በእስር ላይ በነበረችበት ወቅት በፖሊስ ሆስፒታል ሕክምና ስታደርግ እንደነበር ይታወቃል። ነገር ግን በቂ ሕክምና ባለማግኘቷ ምክንያት አሁን የጤናዋ ሁኔታ ተባብሶ አስጊ ደረጃ ላይ እንደሚገኝ ጉርሻ ይዞት የወጣ መረጃ እያሳየ ነው የሚገኘው። ይህም እንግዲህ የደም መርጋት ወይንም ደግሞ ብለድ ክሎቲንግ የሚሉት ህመም እንደሆነ በጽኑም እንደዚሁ አሁን በጦር ኃይሎች ሆስፒታል ክትትል እየተደረገላት እንደሚገኝ ነው እየተነገረ የሚገኘው። በረከት ገበሬዋ ብዙዎች ከስር ከተፈታች በኋላ ስራ ላይ ያላዩዋትም በዚህም ጥያቄ ሲያቀርቡ ነበር። ነገር ግን እጅግ በጣም ከፍተኛ የሆነ ህመም ውስጥ እያሳለፈች እንደሚገኝ መረጃዎች እያሳዩ ነው የሚገኙት። አሁንም ልዩ የሐኪሞች ቡድን ክትትል እያደረገላት እንደሚገኝና ለጤናዋም እጅግ አስጊ እንደሆነ አሁን የወጣው መረጃ እያሳየ ይገኛል። ምን አስተዋልክ ብትሉኝ ከበረከት ገበሬዋ አንጻር ምን እንዳስተዋልኩ ታውቃላችሁ? እዚህ ምድር ላይ የሚሰራ ሰው፣ የሚንቀሳቀስ፣ የሚፍጨረጨር ሰው ፈተናው ብዙ። ይህንን በደንብ ከሷ ህይወት ይገነዘባሉ። በጣም ነው የምወዳት፣ በጣም ነው የምትመቸኝ። ምን ልበላችሁ፣ በቃ እንደ ሴትነት ምን ያህል አቅም ያለው እውነት እንደሆነ ካሳየችን በምድራችን ከሚገኙ እንቁ ከሆኑ ሰዎች አንድ ናት። ታውቃላችሁ ድንጋይ ላይ ዘርቶ መመገብ ሰው እንደሚችል ያሳየች ሰው እንደሆነች ታውቃላችሁ። ለብዙ ባለሀብቶች በኢትዮጵያ ውስጥ ምን ማድረግ እንደሚቻል መንገድ ያሳየች ለብዙ ሴቶች አቅም የነበረች ሴት ናት። ዛሬ ግን እንደ ሰው በህመም ውስጥ ነው የምትገኘው። እባካችሁ ሁላችሁም እስኪ በዚህ ቪዲዮ እየገባችሁ የማርሽ ያላችሁ የእናንተን ሐሳብ በጸሎታችሁ ሁላችሁም ከጎኗ እንድትሆኑ ለማለት ፈልጋለሁ። በጣም አሳዛኝ የሆነ ነገር ከመቄዶንያ ጋር ተያይዞ ከባድ የሆነ እውነት ልቤን ስብር ያደረገውን አንድ ቪዲዮ ተመለከትኩ። ምንድነው ነገሩ? ምንድነው? ምን እየተፈጠረ ነው ኢትዮጵያ ውስጥ? አንዳንድ ሰዎች የሰዎችን ስራ ለማበላሸት እንዴት እየሰሩ ነው? በእውነት አዝኛለሁ። እስኪ ልጋብዛችሁ። ቢጨክን እዚህ ባሉ የአእምሮ ህሙማን ላይ ይጨከናል። በዚህ ላይ ይጨከናል። ተው ግድ የላችሁም። በዛሬ ጤናችሁ አትኩራሩ። ይህንን ቪዲዮ የምትመለከቱት ነገ ምናልባት እዚች አልጋ ላይ የምትተኙት ባለተራው እናንተ ትሆናላችሁ። እባካችሁን አንድ ሴራን አክሸው ዘንድ እዚህ ሚዲያ ላይ የሚጽፉትን የሚናገሩትን ሁሉ ሴራቸውን አክሸው ዘንድ እርዱኝ፣ አግዙኝ። እባካችሁ በፈጠራችሁ አምላክ ኢትዮጵያውያን አብዝታችሁ ኮፒ ሊንክ አድርጉልኝ። ከኋላዬ በጠቅላላ ያሉት የአእምሮ ህሙማን ናቸው። እባካችሁ በእነዚህ ላይ አትጨክኑ። በደንብ አድርጋችሁ ሼርና ኮፒ ሊንክ አድርጉት። ሁሉም ኢትዮጵያውያን ሪፖስት ያደርግልኝ ይሄንን ቪዲዮ። መቄዶንያዋን መተቸት፣ ቢንያምን በቃላት ማሳቀቅ እነዚህ ላይ መፍረድ ነው። እነዚህ ላይ መጨከን ነው። እዚህ ግቢ ውስጥ ከ9,000 በላይ የአእምሮ ህሙማንና አረጋውያን ይገኛሉ። አስቡት። ቦታ በማጣት ምክንያት ደግሞ አስቡት፣ ይህ ህንፃ ሳይጠናቀቅ ሳያልቅ እዚህ ውስጥ ከ750 በላይ የአእምሮ ህሙማን እንዲያርፉ ግድ ሆኗል። ብዙዎች ዛሬ እባካችሁን እያሉ የሚገኙት እነዚህን የአእምሮ ህሙማን በተገቢ ቦታ ለማሳረፍ ነው። ከመጋቢት 6 ጀምሮ የላይቭ ስትሪም የመጡት እነዚህን የአእምሮ ህሙማን እንርዳ። ሌላ አንዳችም ምክንያት አንዳችም አጀንዳ የለው። እንዲህ በመርዳት ብዙ ላይ ቁጭ ብለው ለነዚህ ሰዎች፣ ለነዚህ የአእምሮ ታማሚዎች፣ ለነዚህ አረጋውያን
ዋጋ የሚከፍሉ ኢትዮጵያውያን እንዳሉት ሁሉ የነዚህን መልካም ስራቸውን ለማክሸፍ ደግሞ ጎን ለጎን የሚሰሩት ልክ እዚህ መግቢያ ላይ እንዳያችሁት አይነት አእምሯቸው የወረደ በጣም የማይጠቅሙ ሰዎች አሉ ኢትዮጵያ ውስጥ። ጋይስ በጣም ነው የሚያሳዝነው። አሁን መቄዶንያን ወይም ቢኒያምን ለማሳፈር ነው እየሰሩ ያሉት። 3 ሚሊዮን ብር በየቀኑ ለነዚህ አደጋውያን 9,000 ምናምን ለሚያክሉ አደጋውያን ያስፈልጋቸዋል። ለነዚህ ተብሎ ላይቭ ላይ ቁጭ ተደርጎ እየተለመነ ነው። ታውቃላችሁ እኔ በእውነት እዚህ ምድር እንደ ፈራጅ እንደሆኑ እንደነዚህ ሶሻል ሚዲያ ላይ እንደሚንቀሳቀሱ እንደ አንዳንድ አደገኛ ሰዎች በኢትዮጵያ ውስጥ ክፉ ሰዎችን አይቻላክም። እዚህ ላይ ቀለዳል መጣው። አረ እንጀራችሁ አይቀርም። የእውነት እንጀራ እንኳን ቢሆናችሁ ከሆነ እንጀራችሁ አይቀርም። ስንት ዋጋ እየተከፈለ ባለበት እየወጣችሁ ቪዲዮ መስራት አይከብድም? መቄዶንያ በዚህ ሰዓት ምን እየሰራ ነው ብሎ በአይኑ ሄዶ ያላየ እኮ ነው። ታውቃላችሁ ግን በዚህ ልክ ሲያዋርደው፣ በዚህ ልክ ሲያወርደው፣ በዚህ ልክ ለማሸማቀቅ ሰጠር በእውነት በጣም ነው ያሳዘነው። ለራሱ እየገነባ ነው። እዚህ ጋር የምትመለከቷቸው በማይገባ ቦታ እንኳን የተቀመጡትን አይታቸዋል። ግን ደግሞ ከነዛ ጋር ከታመሙ ያልተሻለ በሶሻል ሚዲያ የሚንቀሳቀስ ሲያዋርድ ማየት በጣም አሳዝኖት ይሄንን ቪዲዮ የሰራው ልቤን ነካ ነው። ለማንኛውም ስለ መቄዶንያ ምንድነው የምትሉት? መርዳት የምትችል አቅም አላችሁ? ካላችሁ የምትችሉትን አድርጉ። ቢያንስ መርዳት ባንችል እንቅፋት ባንሆንስ? አንድ ወንጀለኛ ከሰሞኑን እየፈለገ ነው። ይሄ ወንጀለኛ ምን አድርጎ ነው? ብዙዎቻችሁ ወንጀለኛ ብየስል ብዙ ስትገረሙ እንደነበረ አስባለሁና ይሄ ወንጀለኛው ምን አድርጎ ነው እየተፈለገ ያለው? የመጨረሻ ሐሳቤን እናጋራችሁ። ያ እንደምታዩት በህዝቡ መሃል ሆኖ በበተን ስልክ እየቀረጸ ነው ማለት ነው። ይሄ ቪዲዮ ከሰሞኑን በሶሻል ሚዲያ ከወጣ በኋላ ብዙ ሰዎች ይህንን ሰው ለመርዳት እየፈለጉ ነው። በተኑን ይዞ እንግዲህ በህዝቡ መሃል በበተን ስልክ እየቀረጸ ነው ያለውና ይሄ ልጅ ምን ያህል ስልክ ብፈልግ ነው ምን ያህል የመስራት ፍላጎት ብኖረው ነው የሚሉ ብዙ አካላት እየፈለጉት አሉ። እስኪ ይሄ ሰው ያለበትን ኤሪያ የምታውቁ ሰዎች ለኔም ኢንፎርም ብታደርጉ ለሚፈልጉ አካላት ላደርስ እችላለሁ። እኛም የምንችለውን እናደርጋለን። ግን በጣም ከልክ በላይ እየተፈለገ አለ። በጣም ነው የሚገርመው። እንግዲህ በበተን ስልክ ምንም ሳይፈራ እየቀረጸ ደግሞ የሚገርማችሁ ሌላው እሱን የሚቀርጸው ሰው ደግሞ ምን ያህል የተሻለ ስልክ እንዳለውና ለማንኛውም ይሄንን የምታውቁ ሁላችሁም ጥቆማችሁን እንድታደርሱ ያለበትን አድራሻ የምታውቁ አጀብ እንድትሉን እንፈልጋለን። ወዳችኋለሁ በጣም ቴንኪዩ። አብራችሁን ቆይታ እስከመጨረሻው ስላደረጋችሁ ይህንን ቪዲዮ ለብዙዎች እንድደርስ ሼር በማድረግ ሁላችሁም የበኩላችሁን ተወጡ። 1000 እንድንገባ እባካችሁን እርዱ። ሁላችሁም ይህንን ቤታችንን ሳብስክራይብ በማድረግ ቤተሰብ እንድትሆኑ እጠይቃችኋለሁ። በሌላ ቪዲዮ እስክንገናኝ እንግዲህ ቆይታችሁ ያማረ ይሆን። ሰላም።